ከልጃሽ ነው በጣም ነው ያለው እና አንብቦ ቆይ አንብቢ እዚህ ጋር ሕዝቅኤል 23 ላይ ተመልከች። ትንቢተ ሕዝቅኤል ምዕራፍ 23 ይወድ ቁጥር 1 ላይ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። ሕዝቅኤል ነው የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የአንዲት እናት ልጆቹን ሁለት ሴቶች ነበሩ። ተመልከች፣ ሁለት ሴቶች ነበሩ። ከዛ በግብጽ አመነዘሩ፣ ጡቶቻቸው ማሸሹ እያለ ነው። ተመልከች፣ የድንግልና ጡቶቻቸው ተዳበሱ ይላል። ጡት ይለያያል እንዴ? የድንግልና ኖርማል ጡት እግዚአብሔር እንግዲህ አንቺ ነው የምታውቂው እንግዲህ አይደለም አቀ ምን አሰብሽ? እግዚአብሔር እየነገረን ነው። ስለዚህ ጡታችሁ ይለያያል ምናምን ያለ ማለት እሺ፣ እንቀጥል። ከዛ ለኔም ሆኑ አለ። ተመልከች፣ ለኔም ሆኑ ወንዶችና ሴት ልጆችን ወለዱ አለ። ለኔም ሆኑ ሲል እንግዲህ ወደሱ ሆኑ ነው፣ ሴቶችና ወንዶች ወለዱ። ከዛ ማገጡበት እዚህ ጋር በግብጽ ምድር የነበረችውን ግልሙትናዋን አልተወችም በምናምን ብሎ ከእርሷም ጋር ተኝተው ነበር ይላል። ሄደች። አንደኛዋ ደግሞ እነሱም ሀፍረተ ስጋዋን ገለጡ ይላል። ተመልከች፣ ሌሎች ሰዎች ከእግዚአብሔር ጋር ሆና ሄደች አንዱ ግራ ገብቷታል። እንትን ሂዱት ይኸውልሽ። ከዛ ለምን እንደሄዱ ልንገርሽ። ቁጥር 20 ላይ ተመልከች ቁጥር 20 ላይ ማለት ነው። ስጋቸው እንደ አህያ ስጋ ዘራቸውም እንደ ፈረስ ዘር የሆነውን እነዛን ምልመሎች በፍቅር ተከተለቻቸው አለ እግዚአብሔር። አይተሻል? ስጋቸው እንደ አህያ ስጋ ጄኒታሊያቸው ለማለት ነው። ዘራቸውም እንደ ፈረስ ዘር። የፈረስ ዘር አይተሽ ታውቂያለሽ? እኔ ራሴ ለመጀመሪያ ጊዜ ይሄን ጥቅስ ሳይው ነው ጎግል ገብቼ የፈረስ ዘር ምን አይነት ነው ብዬ ማለት ሰርች አደረኩኝ። ወላሂ በታሪክ እኔ የፈረስ ዘርን ለማወቅ ማለት ነው ኢንተርኔት ገብቼ ሰርች አድርጋለሁ። ግን በቃ እስቲ ምንድነው ብዬ ሳይ ለካ በእንትን ነው በትልቅ ብልቃጥ ማለት ነው። በዛን የፈረስ ዘር የሚይዙት በጣም ብዙ ነው የፈረስ ዘር ማለት እና እግዚአብሔር ያስገባበት ምክንያት ለዛ ነው። መሰለኝ ስጋቸው እንደ አህያ ስጋ አለ ብልታቸው ለማለት ፈረስ እንትን ዘራቸውም እንደ ፈረስ ዘር የሆነውን እነዚያን ምልመሎች በፍቅር ተከተለቻቸዋል። አይተሻል? ትላልቅ ብልትና ትላልቅ ዘር ያላቸው ጋር ነው የሄደችው እያለ ነው እግዚአብሔር። እኔን ትተውኝ ሄዱ ብሎ የብልት መርዘም ያው የዘር ራሱ ብዙ ዘር ያለው ፈረስ ነው እያለን ነው። እኔ አገብ ልጆች ወለዱልኛል፣ ጡታቸው ተሟሸሸ እያለ ይሄን ሁሉ ነገር የተማገጠበት ሆኖ እየነገረን ነው። ምን ትያለሽ? ይሄ የአምላክ ቃል ነው። ሂሩት ይሄ የአምላክ ቃል ነው ወይ? እንግዲህ አንቺ ጭንቅላትሽ የሚገርም ነው። ሲጀመር የለም ሲጀመር እኮ እግዚአብሔር መንፈሳዊ ነው። ሲጀመር እንደዚህ አወራም ነው ሐሳብሽ። ያው መንፈሳዊ ነው አይደል? ስልክ እንደዚህ ኧረ አንተ ያልከውን ለመድገም ራሱ አልቻልኩም ታውቃለህ። እሺ ያዥ ቁጥሩን አንብቢሽ እኔ ያለኝ መጽሐፍ ቅዱስ ይሄው ኦርቶዶክስ አይደልሽ? የመጽሐፍ ቅዱስ አይደል? አገባዋቸው ነው የሚለው። ይሄማ አገባዋቸው ነው የሚለው ቃል በቃል አገባዋቸው። ላሳይሽ። እንደውም አገባዋቸው ነው የሚለው። አንቺ ሄደሽ ክብራትሽ ቼክ ታዲያ። እኔ ጋር ያለው ግን አገባዋቸው ነው የሚለው። ቆይ ላሳይሽ። ይሄው ይታይሻል። እኔም አገባዋቸው። እሺ እስቲ ሙሉ ነው ከሱ ጋር ብቻ ሳይሆን ይሄው የእግዚአብሔር ቃል ወደ ከላይ ከዚህ ጋር ጀምሬው ከጣቴ ራስ ይኸው የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ። በግብጽ ምድር አመነዘሩ፣ በኮርዳኖታቸው ሳሉ አመነዘሩ። በዛም ጡቶቻቸው ወደቁ አለ። ከዚህ የድንግልና ጡቶቻቸውን አጡ። ስማቸው ታላቂቷ ሐላ፣ ታናሽቷ ደግሞ ሐሊባ ነበር። እኔም አገባዋቸው አለ። ከዛ በኋላ ከታች ዝቅ ሲል እንደማገጡበት ይናገራል። ይኸው ሐላም አመነዘረችብኝ አለ። ተመልከች፣ ሐላም አመነዘረችብኝ ይላል። ከዛ ያመነዘሩበት ምክንያት እዚህ ጋር ይናገራል። ተመልከች፣ ያው አካላቸውም እንደ አህያ አካል ዘራቸውም እንደ ፈረስ ዘር የሆነውን እነዚያን በፍቅር ተከተልሻቸው እያለ ነው እግዚአብሔር። አስቢው አሁን ይሄን እንዴት ነው አንቺ አሁን ፌሚኒስት ነሽ እንግዲህ ጥቃቅን የሆኑ ነገሮች ሁሉ ነው የምታዩ በዚህ አይነሽ ጥቃቅን ነገር ማለት ይሄ አሁን ትልቅ እሺ ይሁን እዛው ሰፈር ነው ችግር የለውም። እና ያዡና ጠይቂ እስቲ እግዚአብሔር ለምንድን ነው እነዚህ ምሳሌዎች ለምሳሌ ተማገጠብኝ ብሎ እንደዚህ እንዴት ሊናገር ይችላል? ፈጣሪስ እንደዚህ አይነት ነገር ይገባዋል ወይ? ፈጣሪስ እንደዚህ አይነት ነገር እንደዚህ አይነት ነገር ውስጥ ይኖራል ወይ የሚለው ከባድ ነው። ልንገርሽ ቁጥሩን ትንቢተ ሕዝቅኤል እንዴ ውጣ በቃ ከመጽሐፍ ቅዱስ ነገር ውጣ ወይ በቃ ይሄ መጨረሻ ነው። በቃ ያዡ ሕዝቅኤል ምዕራፍ 23 ትንቢተ ሕዝቅኤል ምዕራፍ 23 ከ1 እስከ 20 ሕዝቅኤል ምዕራፍ 23 ከ1 እስከ 20 ትንቢተ ሕዝቅኤል ምዕራፍ 23 ከ1 እስከ 20 ከ1 እስከ 20 አይደል ያልከው? ሕዝቅኤል እንዳትረሽ ትንቢተ ሕዝቅኤል ምዕራፍ 23 ነው። ምዕራፍ 23 ቁጥር ከ1 እስከ 20
ምዕራፍ የመጨረሻ ብቻ ነገርሽ በቃ ዓለማዊ ነገር ብቻ የምናወራው ከዚህ በኋላ አንድ የመጨረሻ ብቻ ነገርሽ። ከዛ በኋላ ዓለማዊ ነገር ብቻ ነው የማወራሽ። እንዴት ነሽ ደህና ነሽ የሚለው ነው የምጠይቅ። አንድ ብቻ ልንገርሽ፣ አንድ ብቻ የሚገርም ነገር ንገርሽ። ይሄ ማለት ነው ሰምተሽውም አይተሽውም ይሆናል ብለሽም ማታውቂው ማለት ነው። ይሄ በቃ የትም ያሌለ የትም ያሌለ በቃ የትም ያሌለ ነው የምነግርሽ። የትም ያሌለ። አንቺ ኦርቶዶክስ ነሽ አይደለ ሂሩት? አዎ ኦርቶዶክስ ነኝ። አሁን ደግሞ ማሳይሽ ከገድል ደግሞ ከመጽሐፍ ቅዱስ አሳየሁሽ። አሁንም ከገድል ላሳይሽ። ገድለ ክርስቶስ ሰምራ ይላል። የክርስቶስ ሰምራ ገድል ነውና እዚህ ላይ ኢየሱስ ለክርስቶስ ሰምራ ቁስሉን የኢየሱስ የተወጋበት አለ አይደለ? ይሄ ጦር የተወጋበት አለ። እሱን ክፍል እንድትጠባ እንደጠይቃት ታውቂያለሽ? ቁስሉን ማለት እሺ፣ አታስቂኝ። ሁኔታሽ ሊያሳቅኝ ይቅርታሽ። እሺ ይሁን ችግር የለውም። ቁስሉን እንድትጠባ እንደጠይቃት ታውቂያለሽ? እንድትጠባ ማለት ጥቢ ብሏት የተወጋበትን እየጠባች ነበር። የኢየሱስን የተወጋበትን ቁስል ላሳይሽ ቆይ ሂሩት ላሳይሽ ቆይ። ሁኔታሽ ነው ያሳቀኝ እኮ በሳል። አይዞሽ አንቺ ይኸውልሽ አፍንጫ ደፍጣጣ ኩንትም የለሽም ከምናምን ይኸውልሽ አትጨናነቂ፣ ፈታ በይ። አፍንጫሽ ነው ሰልካካ ነው፣ ምንም የሚያስጨንቅ አይደለም። አፍንጫ ደፍጣጣ ነው ይወርት ይጨነቁ፣ አንቺ አትጨነቂ። ሲጀመር እኔ እንደሌለ ስለማመን ችግር የለውም። እሺ አሁን ይሄን ላሳይሽ። ይኸውልሽ አይተሽዋል። ያው እዚህ ጋር አንብቢ ተመልከች። ክርስቶስ ሰምራ አንቺ ነው። አሁን እኔ አንቺን አስነብብሻለሁ። ያው እዚህ ጋር ተመልከች። ያው ከላይ ልጅም ዳግመኛም እናታችን ክርስቶስ ሰምራ በቤተ ክርስቲያን ቆማ ሳለች ጌታ ኢየሱስ ክርስቶስ ከእናቱና ከድንግል ማርያም ጋር ወደ እርሷ መጣ ይላል። አሁን ማርያምና ኢየሱስ መጣ ወደ ክርስቶስ ሰምራ የምትባል ሴት አለች። ወደ እሷ መጡ ኢየሱስና ማርያም ማለት ነው። ከዚያም ወዳጄ ክርስቶስ ሰምራ አላት። ወዳጄ ክርስቶስ ሰምራ ሆይ እናቴ ማርያም እናት ሁንሽ፣ ጡቷን እንዳጠባችኝ ታጥባሽ፣ እኔን እንደሳመችኝ ትሳምሽ አላት። ገባሽ? ቆይ ይሄኛው ሌላ ሌላ ፖይንት ናት። ቆይ ይሄን እመለስበታለሁ። ቆይ እቺ ሌላ ከበድ ያለች ፖይንት ናት። ቆይ ወደዚህኛው ሌቭል አልደረስሽም። ቆይ የእንትኑ ፓርት ቆይ እቺኛዋ ቆይ ትልፍሽ። ቆይ እቺ ሳይሆን ሌላ አንድ ላሳይሽ። ቆይ አንድ ላሳይሽ። እቺኛዋ ከበድ ብላለች። ቆይ ሌላ አንድ ላሳይሽ። የት አለ መሰለሽ? ቆይ ላሳይሽ። ይሄኛውን ላድርግልሽ። ያው ተመልከች። ዳግመኛም ጌታ ኢየሱስ ክርስቶስ ይላል እኔ በራሴ ፈቃድና በአባቴ ፈቃድ አይሁድ በዕለተ ዓርብ የወጉኝን ጎኔን ጥቢ አላት። ተመልከች፣ አይተሻል? ጎኔን ጥቢ አላት። ክርስቶስ ሰምራን ኢየሱስ ነው የሚለው። አስቢ፣ ጎኔን ጥቢ አላት ነው። ከዛ ያን ጊዜም ልጅ የእናቱን ጡት እንደሚጠባ የጌታውን ኢየሱስ ክርስቶስ በዕለተ ዓርብ የተወጋውን ጎኑን ጠባች ይላል። ያው አይተሻል? ልጅ እናቱን እንደሚጠባው እሷም ጎኑን ጠባች። ከዛ ምን ብሎ ቢጠይቃት አሪፍ ነው ኢየሱስ? ጌታም ቶማስ የተወጋውን ጎኔን ዳሰሰ፣ አንቺ ግን ጠባሽ። ከዳሰሰና ከጠባ የቱ ብልጫ አለው? እስኪ ተቋረጥሽ? ቆይ ትመጫለሽ። እንደዚህማ ተመልሳ ትመጣለች። ያጀማ ትመጣለች እንዴ የሚባል ነገር አለ እንዴ? ሂሩት የትም አትሄድም። መዝግባ የምትሄድ ሰው ናት ሂሩት ማለት። ሂሩት እኮ ፌሚኒስት ናት። ቀልዳላችሁ አንዴ። ሂሩት ፌሚኒስት ናት እንዴ? ሌላ ሰው ቢሆን ምናምን ዝም ብላ ይሄኛው ነገር ያልፈ። ሂሩት ጠያቂ ናት። ታያለች። ፌሚኒስቶች በነገራችን ላይ ሁሉንም አንግል ነው የሚያዩት። በነገራችን ያበዙታል እንጂ ሁሉንም አንግል ነው የሚያዩት። እና እዚህ ጋር ካየሽው ማለት ተመልከች፣ አይተሻል? ጠባች ይላል። ይኸውልሽ በዕለተ ዓርብ የወጉኝን ጎኔን ጥቢ አላት። አይተሻል? ቁስሉ ማለት ጎኔን ጥቢ አላት። ከዛ ያን ጊዜ ልጅ እናቱን ጡት እንደሚጠባ የጌታው ኢየሱስ ክርስቶስ ዓርብ የተወጋውን ጎኑን ጠባች ይላል። አይተሻል? ከዛ ኢየሱስ ምን ብሎ ቢጠይቃት አሪፍ ነው? ቶማስ የተወጋውን ጎኔን ዳሰሰ፣ አንቺ ግን ጠባሽ። ከዳሰሰና ከጠባ የቱ ይበልጣል አላት። አንቺ መልስሽ ምንድነው? ከዳሰሰና ከጠባ የቱ ነው ይበልጣል? ይሉት ከዛ እሷ ሼም ያዛት። ተመልከች፣ እሷ ሼም ያዛት። ተመልከች እዚህ ጋር ይህም ባላት ጊዜ ከመናገር ዝም አለች ይላል። ጸጥ አለች። በይ እንጂ ምናምን ሲላት እሷ ምን አለች? እዚህ ጋር እንደምትመልከ እርሷም አቤቱ ጌታዬ የጠባ ይበልጣል አለች። ምን ታስቢያለሽ? ስለዚህ
ይሄ ገድለ ክርስቶስ ሰምራ ላይ ስክሪንሻት አድርጊው። ቆይ ስክሪንሻት ማድረግ ምቺ ቆይ ስክሪንሻት አድርጊው። ራቅ አድርጌ ሊያዝልሽ ያ ነው ስክሪንሻት አድርጊው። ነው መጽሐፉንም ስክሪንሻት አድርጊ። ገድለ ክርስቶስ ሰምራ ብለሽ ትጠይቂያቸው ያ አረ ጣለችው ስልኩን አንቺዋ ስልኬን አስጣልከኝ ነገር ያው አስታኪ ይዤልሻለሁ ድጋሚ ጣለች ችግር የለም ችግር የለውም የኔ ስልክ ቢሰበር ምን አገባህ ካንተ ችግር የለውም ስክሪንሻት አድርገው አድርጌዋለሁ አሁን ጌም ነው የምንጫወተው ትክክል አሁን ጌም ብቻ ነው የምንጫወተው ምንም ጨርሰናል ጌም ነው የምንጫወተው አሁን የተሸነፈ ሪል ዓለማዊ ጌም ነው አሁን የምንጫወተው ዓለማዊ ጌም ነው ማጫወትስ በቃ የተሸነፈ ሰው ምንም ነገር የለው ቃል በቃ ለዛሬ ይበቃናል እነዚህን ጠይቀሽ ስትመጪ ደግሞ በስንት ነው ቅጣት እነዚህ ጠይቀሽ ስትመለሽ የአሁኖቹን ደግሞ ጠይቀሽ ስትመለሽ ሌላ እስቲ ትነግሪኛለሽ ደግሞ ያሉሽን ትነግሪኛለሽ ያሉሽን እሺ ይሩት ነው እኮ እንዴ ጠይቄማ እነግርሃለሁ እኔ ግን ብዙ ማውራት አልችልም ለዛ ነው ይቅርታሽ አረ ችግር የለም ሹሩባ ሴት ልጅ መስራት እንደማችል ታውቂያለሽ ፀጉርሽን ካየሁት በኋላ ነው ይሄን ልነግርሽ ያሰብኩት እሱን አስበሽ ነው ሹሩባ ያልሰራሽው ሹሩባ ምን ቆይ ሹሩባ ያልተሰራሽው ፀጉርሽን ስለማትወጂ ነው ወይስ ስለተከለከለ ነው እኔ እሰራለሁ እንጂ ፈትቼ ነው ኧረ እባክሽ ጉድሽን ስላላየሽ ነው እንዴ ጉድሽን ስላላየሽ ነው ጭራሽ እየተሰራሽ ነበር እሺ ሹሩባን አለ ጠይቅ አይቻልም በሹሩባ ሴት ልጅ ሹሩባ መስራት አይፈቀድላትም በመጽሐፍ ቅዱስ ዛሬ በቃ ይኸው ሹሩባ ይኸውልሽ ምን እንደሚል አስነብብሽ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 እና 10 ላይ እንዲሁ ደግሞ ሴቶች አለ በሚገባ ልብስ ከእፍረት ራሳቸውን ከመግዛት ጋር ሰውነታቸውን ይሸፈኑ ነው እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ አለ መልካም በማድረግ እንጂ አለ መልካም በሹሩባና አለ አይተሻታል ቃል በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸልም ሴት ልጅ ውድ ልብስ መልበስ የለባትም ውድ ልብስ አትለብስም ሹሩባን ጨምሮ አሁን ሹሩባ አንዱ ነው በሹሩባ መስራት የለባትም ውድ ልብስም ፖዞንሻል ፖዞናለች ቆይ ትምጣ እዚህ ያላችሁ ሰዎች ቴሌግራም ቻናል አለ ጆይን በሉ ከታች የጻፍኩላችሁ ነው ቴሌግራም ቻናል አለ ጆይን በሉ ከታች ሊንክ እንትን እየጻፍኩላችሁ ወይ እኔ ወጣች እንዴት ነው ማግኛት ይሻላል አይ ፎሎ ላረጋት አንድ ሁለት እያልኩኝ እንትን አለኝ አመለጠ እሺ አይ እየደውሉላት ነበር እሺ ከታች እሺ እንትን በሉልኝ ምንድነው ከታች ጆይን በአንድ ደርሳችሁ ነው ቴሌግራም ቻናል ጆይን በሉ ሁላችሁ በኋላ ቲክቶክ የኔ ራሱ ቀደም ቪዲዮ ለቅቄ ማለት ነው እንትን አለኝ ቲክቶክ ኢንኤሊጂብል ምናምን እያለኝ ነው ቪዲዮ ሰራ ለዛ አካውንቴም የሆነ ያስፈራል አንድ ቀን መጥፋቱ አይቀርም እሺ ያጀማ ከተጠፋፋን እዛ ነው አዲስ አካውንት ሲከፍት ማስቀምጠው ምናምን ነገር እዛ ነው እንትን ብለው እሺ የለ እንትን ያለብኝ ነው እሺ ምንድን ያለችን ኮሜንት ላይ አስጨንቀዋት ችግር መዝግባለች ዋናው ፖይንት ያ ነው መመዝገባው ነው ሌላ እስቲ ምን አለ ሐሳብ ፎሎ አላረኳትም እኔ እንደዚህ አልጠብኩም ትወጣለች እንዴት አገኛ እሷ ፎሎ ካላረጋችኝ ደግሞ የባሰ ነው እሺ ልፈልጋት እስቲ ለማንኛውም በዚህ ጋር በጎን ልፈልጋት ካለች እንዴት ላገኛት እችላለሁ የለም በቃ እንዴት ላገኛት እችላለሁ የለም እስቲ ሌላ ቤዛን ላስገባት ቤዛ የምትባልም አንዳለች እስቲ ዝም ብዬ ነው ኢንቫይት አድርጉት ተሳስቼ ነው ቤዛ የትም አትሄጂ ነይ አመልጠሽ ነበር ቅድም ነይ አልፈልግም እኔ እንደዚህ አይነት ዲስከሽን አልፈልግም ምን ችግር አለው ሐሳብን ኢትዮጵያውያን እኮ ችግራችሁ እኮ ነው ኢትዮጵያ ላይ አንዱ ችግር ሐሳብን በነፃነት ማንሸራሸር ይፈራል ሃይማኖትን አከብራለሁ እኔ አባት እኔ ግን እንደዚህ አይነት ዲስከሽን አልፈልግም እሺ ይቅርታ በጣም
ነው? ምን ሆና ነው? ምን ሆነሽ ነው? ምን ሆነሽ ነው? ምንድን ነው ችግሩ እንዴ? ምንድን ነው? እሺ እሺ ጆይን ያላችሁ ነው ቴሌግራም ያልገባችሁ ጆይን በሉ። ያልገባችሁ ጆይን በሉ። ከታች እየጻፍኩላችሁ ሁላችሁም ደርሳችሁ ኮፒ አድርጋችሁ ግቡ። ከተጠፋፋን ልክ እንዳሁኗ ልጅ እንዳንጠፋፋ። ያው ቲክቶክ ቲክቶክ ላይ ፎሎ አድርገናል። ቲክቶኩ ሊዘጋ ይችላል። ቲክቶኩ ሊዘጋ ይችላል። በምን ታውቃለህ? የታውቃለህ? እሺ ሪኩዌስት የላከ ሰው እንትን ጋር ክርስቲያን ካለ ላስገባ። ክርስቲያን ሪኩዌስት የላከ አለ። ክርስቲያን ከታች ዝም ብላችሁ ስቀውጡ ነበር። ትኑ ግቡሽ ከታች አሁን ስታቀፎ ይላል ከታች ቀፎ የሚል ስድብ አለ እና ይርጋለም ነው ምናምን ላስገባሽ ኢንቫይት ልኬላለሁ ግባ። ሌላ ክርስቲያን ካለ ሌላ ክርስቲያን ካለ ከታች ኮሜንት ላይ ሌላ ሰው ካልማስገባት በፊት ከታች ኮሜንት ላይ እንትን ይርጋለም አቤት ለምን ነው ቀፎ ያልሽኝ? በግድ ለምንድን ነው ሰው ካለ ፍላጎት እናንተ የምትሰብኩት? አይዳብራችሁም እንዴ? ሰው ወንጌል ለፍጥረት ሁሉ ስበኩ አላለም ኢየሱስ? ኢየሱስ ነው ያለው። አንተ እኮ የመሐመድ ልጅ ነህ፣ የኢየሱስ ልጅ አይደለም ወይ? አልንገ እኮ ለእናንተ የሚፈቀድ ለኛ የሚከለከል ነገር አለ? የኛ ልጆች እንኳን ማንንም ሲያስገድዱ አላየም። እናንተ ግን እኔ አላስገደድኩም። በፍቃዳቸው ይርጋለም በፍቃዳቸው እኮ ነው የሚያወሩት። ዲስኮኔክት አድርገው እኮ መውጣት ይችላሉ። ሲቀጥል ደግሞ ኢየሱስ አደባባይ ላይ ነበር እንዴ በወንጌል መኑ ያለ እየጮኸ ሲናገር ነበር። ኢየሱስ በቃ ስብከት አታውቁም ማለት ሳታውቁት እኮ ከፍራችኋል። እንደዛ አይደለም ያልኩሽ ያሉት። አሁን ለእናንተ ትክክል የሆነ ነገር ለእኛ የተሳሳተ ነገር እንዴት ነው? እናንተ በአደባባይ ሲሰብኩ ትክክል ነው፣ እኛ ስንሰብክ ስህተት ነው። እናንተ መንገድ ላይ በአደባባይ ላይ ሲሰብኩ አይተሳካለህ። እኛን የማይወክለንን ነገር አትናገር። አይ መጽሐፍ ቅዱስ ነው ያልኩት። መጽሐፍ እኔ በህዝብ እንጂ እኛ ማንንም አስገድደን ሰብከንም እንትን ብለናል። የፈለገ ነው ቤታችን ድረስ ይመጣል። ኢየሱስ እኮ ነው ያልኩሽ ነው ኢየሱስ ነው ያልኩት። ስለ ኢየሱስ እኮ ነው የነገርኩሽ። ኢየሱስ ይጮህ ነበር እየሰበከ በገሊላ ላይ ሆነ። ኢየሱስ አልክ ጴንጤና። እሺ ጴንጤዎች ናቸው እንደዛ የሚያረው። አንተ ሙስሊም ነህ። የክርስቲያን መጽሐፍ ነው እንደዛ የሚለው። የክርስቲያን መጽሐፍ እንደዛ ስለሚለው እኔ ከመጽሐፍ ነው እስልምና ነው ወይስ ክርስትና ነው? አንተ ቆይ መጀመሪያ አሁን ከገባ ጀምሮ አንድ ስለ አላህ ስትል አልሰማሁም። ኢየሱስ እናመሰግናለን ስሙን እንደዚህ ደጋግመህ ስለምጠራው። እሺ በጣም ነው ደስ የሚለው። ደጋግሞ ለምሳሌ መጽሐፋችን ላይ አሁን ለምሳሌ የሰይጣን ስምም ደጋግሞ የትም ቦታ ላይ ከሰይጣን ስም ሊነሳ ይችላል። ተነሳ ማለት ስለዛ ጉዳይ ብዙ የተሰናከሉ ሰዎች አሉ። ሰይጣንን የሚያቆያው መሰናከል ነው። ይርጋለም ይኸውልሽ ስለ ኢየሱስ ደጋግሞ የምናነሳበት ጉዳይ ብዙ አካላት ስለተሰናከሉበት ያንን እያጠራ ነው እንጂ የሆነ በደጋግሞ መነሳትና ኢየሱስ ነብይ ነው ብለህ ታምንበት የለ። ዛሬ ደግሞ ሰደብከው መሰናከል ነው ብለህ እሱ መሰናክል ነው አላልኩም። ቆይ ተራግ ሰዎች ተሰናክሉበት ነው ያልኩት እንጂ እሱ እኮ አሰናካይ ነው አይደለም። ሰዎች ማንም አልተሰናከለም። በትክክለኛው ሰው ያው ተነስቶ አሁን አንቺ ኢየሱስን አምላክ ነው ብለሽ እያመንሽ ይርጋል። በጣም እኮ ነው የሚከብደው። ኢየሱስን አንተ በምን እርግጠኛው እንዴ? ያንተ እምነት ልክ መሆኑን በምን አወቅሽ? ይርጋል አንድ ነገር ልጠይቅሽ። ይርጋል አሁን አምላክ ተወልዷል ነው ብለሽ ብታምኚው ይርጋል? አዎ በደንብ እሺ አምላክ ከተወለደ ማርያም የአምላክ እናት ናት? እሺ ማርያም የአብ እናት ናት? እሱን እንደዚህ አይነት ይወላያ ችግርክ እኔ ካሸነፈ እንጂ ነጥብ ማሳት የምችል ሰው ብቃቱ የለኝም። ምንም ማነጻ ጥያቄ ከይደክ መጭመቅ ነው አንተና መሰሎች ስራችሁ። አይደለም ቆይ እኔ እኮ ጥያቄ ሰማኝ ነኝ የሚፈልግ ሰው አንተ ቤት ድረስ መጥቶ ይማር። በቃ እሺ አንዴ ችግር ይኸውልሽ ይርጋል ይኸውልሽ እኔ ከሆነ ማነጻጸር ማለት አንዱ ከሌላው እኔ እያነጻጸርኩኝ አይደለም። ጀስት ኢየሱስ ላይ ሰዎች ምን ያህል እንደተሰናከሉ ነው ያስረዳዎች። ለምሳሌ አሁን አንቺ ራሱ ማትረጂውን ማትመልሽ ሳይሆን ያንቺ ችግር ሆኖ አይደለም ማትረጂውን አይነት እምነት ነው። እርግጠኛውን ካንተ ይሄ የአብ ማርያም የአብ እናት ነው የሚለውን ነገር ሳትረጂ ነው ክርስቲያን ነሽ። ማርያም የአብ እናት ናት ወይ ክርስቲያናን አላደረጋት የኔ ድክመት እንጂ እሱ እንደዛ ያንቺ ድክመት አይደለም፣ የኔ ድክመት ነው። አሁን ብዙ ሙስሊሞችም ሲጠየቁ አናውቅም የሚሉት ድክመታቸው ያለባቸው ይሁን። እኔን አዳምጠኝ። ማወቅ ያለባቸው ፈልገው ራሳቸው ናቸው። ስለማይማሩ
እሺ የምታውቂው አሁን ኢየሱስ ላይ ከኢየሱስ ጋር ተያይዞ የምታውቂው ምንድነው? እሱ ነገር ለምሳሌ ኢየሱስ አሁን አንቺ አምላክ ተወልዷል ብለሽ አመንሽ፣ ግን ማርያም ኢየሱስ እናት ናት በአንዴ ተገላገልሽ። እንደዛ አይደለም። ማርያም የአብ እናት ነች። ለማወቅ የኔ ችግር ነው። ገባ? ከሃይማኖቴን ጠንቅቄ ለማወቅ የኔ ድክመት ነው። በቃ እሱ እሺ በቃ ይድቃለም። ጦስሽን ይውሰድ። አንቺ ብቻ ኑሪልን። ይኸውልሽ አሁን አንቺ አሁን እሺ ክርስቲያን እንድትሆኝ ያደረገሽን አንድ ነገር ንገሪኝ። እሺ በቃ እንደውም ሁሉም ነገር ገደል ይግባ። እንደውም አንቺ ብቻ ኑሪ እንጂ እኛ መኖርሽ ምንድነው? አንድ ቃሽም ያልኩ ይሄ ነገር አናዶኝ ነው። እናንተ እየገባችሁ መጭመቅ ነው ስራችሁ። በቃ እኔ ደግሞ ላንተ እኔ ምን አርክ? ያው አንቺ አሁን እንዳስረዳሽ ፈልግ ነበር፣ ግን አንቺ ደግሞ አልፈልግም። ለምንድነው ክርስቲያን ከገባው ጀምሮ እኮ ስለ እስልምና ብታስተምረኝ አዳምጥ ነበር ቢያንስ። አንተ ግን አይደለም የኔ መንገድ ታስተምረው። ቆይ አንዴ እሱን ለብቻ መልስልሻለሁ ለምን እንደዛ እንዳደረኩኝ። አሁን ይርጋለም አንቺ ክርስቲያን የሆንሽበትን አንድ ምክንያት ነገር ማውራት አይጠበቅብኝም። ዝም በይው። እኔ ሎርድ ነው እሺ ፒስ የምትያካው አትርጂ ይርጋለም ከታች ከታች የምትናገሩት ሰው ነው አይደላችሁ። አይመቸኝም። እኔ እኮ ምን አደረግንሽ? ይኸው ለምን አይመጣኝም አላልኩም፣ ግን አይመጣኝም ቤቱ። ገባ? እኔ የሚመጣኝ ቤት ሄጃለሁ ማርም እንዴ እና እኛ ሙስሊሞች ቆሻሻ ሰዎች ነው። አትጭመቁ። ቆሻሻ እያልሽ ነው ቆሻሻ እያልሽ ነው። መጥፎ እያልሽ ነው። እሺ ምንድነው? እኛ የሰው ልጅ አይደለንም? እኔ አላልኩም። አንተ ያላልኩትን አንተን አታውራ። እሺ ለምንድን ነው አይመጥነኝም ስትይ አንቺ ከኛ ከሰው ልጅ ለምንድን ነው የሰው ቤት አንተ አሁን ሰው ቤት ሄደህ እንትን ትላለህ? እንደዛ ማለት ነው። እኔ አይመቸኝም። ስለ ሃይማኖትሽ ነው አሁን ያልኩሽ። አሁን ክርስቲያን እንደውሽ አንድ ፖይንት ነገር አሁን እኛ ውጭ ላለን ሰዎች ለምሳሌ ክርስቲያን ለመሆን ብናስብ ምኑን ለምሳሌ ይሄ ነገሩ ይሰባቸዋል የምትይውን አንድ ነገር አንድ ለምሳሌ ይሄኛውን ነገር አለ ለምን ይሄው ሂድና ይውልና መዝሙር ያሬዳሉ እነ አኪ ያሉ እነሱ ጋር ቁጭ ብለህ መማር ትችላለህ። እሺ ያሉ አናወራማ ቆይ አንዴ እንትነች ወጣች። እሺ ያጀማ እሷን ይጣችሁ እንደዛ ነው። አሁን ከታች ያላችሁ ተመሳሳይ ከወጣች በኋላ መልሳለሁ ብዬ ነው አክቹአሊ። እና ለምንድነው ስለ ክርስትና መጀመሪያ ማውራት ያለብን የሚለው ነገር ልንገራችሁ። መጀመሪያ አንድ ሰው ይውላችሁ አንድ እስረኛ ማለት ነው። አንድ እስረኛ ከእስር ቤት እንዳያመልጥ ከፈለጋችሁ የምታረጉት ነገር ምንድነው? እስር ቤት ላይ እንዳለ እንዳያቅ ነው የምታረጉት። መጀመሪያ አንድ እስረኛ እስር ቤት ላይ እንዳለ ማያቅ ከሆነ ለማምለጥ አይታገልም። አሁን ክርስትና ላይ ሰዎቹ ሲኖሩ እስር ቤት እንዳሉ አያውቁም። የመጀመሪያ የእናንተ ስራ መሆን ያለበት ክርስትና እስር ቤት መሆኑን በተሳሳተ ሃይማኖት ላይ እንደታሰሩ ማሳየት ነው። አንድ የታሰረ ሰው እስር ቤት እንዳለ ማያቅ ከሆነ እኮ ለማምለጥ አይታገልም። ለምን ይሄዳል? this exactly ለምን እንደዛ ማድረግበት ለምሳሌ ሰው እያመለኩ እንደሆነ የተሳሳተ መጽሐፍ እያመለኩ እንደሆነ እየተከተሉ እንደሆነ መጀመሪያ ልናሳያቸው ግዴታ ነው። the moment ያሉበትን ነገር question ማድረግ ሲጀምሩ የዛኔ አማራጭ ሰጣቸዋል። እስልምናም እኮ አለ ይሄም አለ ብለህ ቀጥለህ ነው የምትናገረው እንጂ ሰውየው አማራጭ ሳይፈልግ በግድ ያማት ማስገደድ ሊባል ነው። ገባ? ያ ሰውዬ ያለውበት ቦታ ተመችቶኛል ብሎ እያመነ ና በግድ ካለበት ውጣ ካልከው ማስገደድ ማለት እኮ ይሄ ነው። ነገር ግን ኤከሊት ወይም ደግሞ ኤከሌ ያለህበት ቦታ ዝናብ ያስገባል፣ ቤትክ የቆሸሸ ቤት ነው፣ ከዝናብ ከተለያዩ ነገር አያድንህም ብለስ መጀመሪያ ቤቱ ጉድለት እንዳለበት ልታስረዳው ይገባል። ከዛ በኋላ የተሻለ ቤት እንዳለ ታሳየዋል። ይሄንን ነው እያረክ ያለው እንጂ ስለ እስልምና መስበክ ከብዶኝ አይደለም። ግን አንድ ሰው ቤቱ ውብ ነው ብሎ ካመነ ለምን እንትን ይላል? በዚህ አንፃር ነው። እሺ ከተተረዱኝ እንደዛ ለእናንተ ለሙስሊሞች ነው ያስደዋችሁ። እሺ ትሪገር እንዳትሆኑ። እሺ ትላለህ። እሺ ሌላ ሰው እናስገባ ወይ ሰላት ደርሷል? እሺ ክርስቲያን ነኝ አንድ 10 ደቂቃ ነው። ክርስቲያን ነኝ የሚል አካውንት እስቲ ላውራ። ክርስቲያን ነኝ የሚል አካውንት ሰላም ነው። ክርስቲያን ነኝ የሚል አካውንት ሄሎ ክርስቲያን ነኝ የሚል አካውንት ወሰላም አለይኩም ኡስታዝ። ምንድነው ክርስቲያን ነህ? አልሰማም እንዴ? ክርስቲያን ነው ወይስ አይደለም? አይሰማም? አውቂ ይሰማል። ክርስቲያን ነው ወይ ያልኩ ነው። የአረብ ድንጋይ እያመለክ ይላል አንዱ ከታች ቃል ስጋ የአረብ ድንጋይ እያመለክ
ተው እና ክርስቲያኖች እኮ ስለ ድንጋይ ስለ እንደዚህ አይነት ነገር ብታውቁ ይገርመኝ ነበር። ምክንያቱም ቅዱሴ መቅደሱ የላችሁ ቤተ መቅደሱ ያለው አይሁዶች እጅ። አሁን የትኛው አይሁድ መጥቶ ማለት ነው አብዱልከሪም ድንጋይ ያመለክ ነው ብሎ ሊነግረኝ አይችልም። ምክንያቱም ያውቃል የተቀደሱ ምሳሌ ቴምፕል እንዳለ ቴምፕል አላቸው። እኛም ደግሞ ቴምፕል አለን። እነሱም ቴምፕሉ ጋር ሲሄዱ አምላክ ነው አንተን ድንጋዩን እንትን እያሉ እንደሆነ ስለሚያውቁ እኛም ድንጋዩን እንትን እያሉ ስለምናውቅ፣ ግን ያው ክርስትና ርቋል ከሃይማኖት። እነ ዳዊት ወደ ቤተ መቅደስ ይሰግዳሉ። ነቢያት ወደ ቤተ መቅደስ ይሰግዱ እንደነበረ አያውቁ። እኛ አቅጣጫ ለማድረግ ወደ ካባ ስንሰግድ እንትን ምንም አዲስ ነው የሆነ ክርስቲያን እንደዚህ ቢል ምንም አይደቀኝም። ክርስቲያኖች የአምልኮ አቅጣጫ የላቸው። ነቢያት ወደ መቅደስ እንደሚሰግዱ አያውቁ ምናምን ነገር ችግር የለብኝም። አንድ ክርስቲያን እንደዚህ ቢል አይደብረኝም። ምክንያቱም መጀመሪያ ሃይማኖታችሁን ማጥናት ነው ያለባችሁ። መጀመሪያ እናንተም ቴምፕል ለምታመልኩት እንዳለ ቴምፕሉ ራሱ እናንተ ጋር የለም ከናካቴ በቀናም አረ ወደዛ በልባክ አንበብ እስቲ መጽሐፍ ቅዱስን። ኢየሱስ እኮ ቤተ መቅደስ ነበር የሚገባው። ኢየሱስ ቤተ መቅደስ ነበር የሚገባው ከይቅርታ ጋር እሺ፣ ቤተ መቅደስ ነበር እየገባ እንደውም እንትን ሻጮች ምናምን ሲኖሩ እንትን ሲል ነበር። ቤተ መቅደስ እኮ ነው ሲገባ ነበር። ሌላ ምንም አዲስ ነገር ቤት ቸርች አላቸው። አዎ በራሳቸው የሰሩት ነው። የሆነ እኛም እኮ ቤተ መስጊድ እኮ አለን። አንድ ነገር አሁን ያወራሁት ለሙስሊሞች ለእናንተ አልገባችሁ መሰለኝ። ለእናንተ ለሙስሊሞች ላስረዳችሁ። ይኸውላችሁ የቀደሙት ነቢያት ቴምፕል ይሄ መቅደስ አለ። አሁን መጽሐፍ ቅዱስ ላይም አለ ያ ነገር። ለምሳሌ ዳዊት ወደዛ ነበር። ለምሳሌ ቆይ አውጥቼ ላሳያችሁ ለሁለታችሁም። ክርስቲያኖቹ ስለማያውቁ ሁለታችሁ ችግር የለውም። ቆይ እሰግዳለሁ የሚለውን ላሳያችሁ። ይሄ አሁን ለእንትን ነው የምትሰግደው የሚል ሰው አሁን አረ ኮሜንት አደጋግም እባክህን። አረ እባክህ ሚዩት መደረግ ፈልጎ ነው። እሺ እንዳትነኩት ብያቸዋለሁ። ሚዩት መደረግ ፈልጎ እንዳትነኩት። እሺ ያጀማ እንዳትነኩት። ይኸውላችሁ ይኸው ካባ ለምታመልኩት የተባለች ሰዎች ይሄኛውን ጥቅስ ያዙ። እሺ ሁላችሁም ሙስሊሞች ካላችሁ እንዳለ ይሄን ጥቅስ ያዙ። መዝሙረ ዳዊት ምዕራፍ 5 ቁጥር 7 5 እና 7 አይረሳችሁ። መዝሙረ ዳዊት ምዕራፍ 5 ቁጥር 7 አይደል? በቃ እዚህ ጋር ምን አለ? እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። ስለዚህ ወደ መቅደስ እንደሚሰግድ ይናገራል። ሌላ ላሳያችሁ፣ ወደ ቅዱስ መቅደስ እሰግዳለሁ ያለበትን ላሳያችሁ። መዝሙረ ዳዊት ተመልከቱ። መዝሙረ ዳዊት ምዕራፍ 138 ቁጥር 2 ላይ ወደ ቅዱስ መቅደስ እሰግዳለሁ ይላል። ዳዊት ወደ መቅደስ ይሰግድ ነበር። መቅደስ ኢየሩሳሌም ያለው ነው። ከክርስቲያኖች እጅ ተወስዶ የለም። ክርስቲያኖች እዛ የነሱ አይሁዶች ያዙት ማለት ነው። እየሄዱ ግድግዳው የሚነኩት አለ አይደል? አይታችሁ አታውቁም? እነ ትራምፕ ምናምን ያለ የአሜሪካ መሪዎች ምናምን እየሄዱ መጀመሪያ ላይ ግድግዳው ጋር ሄደው ከኋላ የሆነች አጭር ኮፍያ ያድርገው ሲሄዱ አይታችሁ አታውቁም? በቃ እሱ ነው ወደ ቴምፕሉ የሚሄዱት። ለዛ ነው ወደ ቤተ መቅደስ ይሰግዳል። የአምላክ ቤተ መቅደስ ነው ያ። አሁን ግን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያኛ ስንሰግድ የነበረው በነገራችን ላይ ወደ ኢየሩሳሌም እንሰግድ ነበር። ወደዚህ ነበር የምንሰግደው እኛ ራሱ። ከዛ በኋላ ወደ ካዕባ የዞረው። ካዕባም የነቢያት ቴምፕል ነው። ስለዚህ ስለ ቴምፕል ክርስቲያኖች አጠገብ ማውራት አንችልም። አያውቁትም ጠቅላላ ማለት ነው። ነቢያት ቴምፕል እንደነበራቸው አምላክ ያስቀመጠው ቴምፕል እንደነበረ ይሄ ወደዛ አቅጣጫ ስገዱ እንዳለ አያውቁም። እኛ ሙስሊሞች ስለ ቴምፕል ያለን አረዳድ አለ። በነቢያት የተሰራ አምላክ አቅጣጫውን ወደዛ ዙሩ ነው የሚለው። ክርስቲያኖች የክርስትና ሃይማኖት የነብይ ሃይማኖት አይደለም። ለዛ ምንም የሚያውቁት ነገር የለም። ግራ ይገባቸዋል። 0-0 ማለት ነው። ግን ቸርች ላይ መጨፈር ነው የሚያውቁት። ማንም የማያውቀውን ከበሮ ይዘው ይደልቃሉ። ኦርቶዶክሶቹም በከበሮ ይዘው ማን እንደዛ አይነት አምልኮ እንደነገራቸው አይታወቅም። የራሳቸውን ትምህርት ይዘው መጡ። የራሳቸውን የህግ መጻፊ ምንድነው ፍትሐ ነገስት ብለው የራሳቸውን ህግ አመጡ። ኦርቶዶክስ ፕሮቴስታንቶችም የራሳቸውን ጭፈራ እንትን ፈጠሩ። በቃ ሌላ ናቸው። አንድም አይሁድ መጥቶ ማለት ነው ወደ ለካዕባ እንደምታመልኩት ሊላቸው አይችልም። ምክንያቱም ያውቃል። አሁን እነሱ እጅ ላይ ነው ያለው ቴምፕል። እነ ዳዊት ይሰግዱለት የነበረው ቴምፕል ገባችሁ? እነ ዳዊት ይሰግዱለት የነበረው ወደ አምላክ ወደዛ አቅጣጫ ነው እንዲሰገድ ነው የሚፈልግ ወደ ቅዱስ መቅደስ ማለት ነው። እዚህ ጋር ወደ ቅዱስ መቅደስ እሰግዳለሁ ይላል ዳዊት ለምሳሌ። ሌሎቹም ነቢያት ተወስዱ ይችላልቸው። እኛም ወደዛ ነበር ነብዩ ሰለላሁ ዐለይሂ ወሰለም ወደዛ ነበር ሲሰግዱ የነበረው። የመጀመሪያ ጊዜ ሲሰገድ የነበረው ወደዛ ነው ለብዙ ወራት ማለት ነው። ሙስሊሞቹ ወደዛ ነበር ሲሰግዱ የነበረው። ምክንያቱም የነቢያት አምላክ ስለሆነ ነው። ነብዩ ሰለላሁ ዐለይሂ ወሰለም የላካቸው የነቢያት አምላክ ነው። ሐሳቡ ድንገት አይቀየርም። ከባቸው ወደሱ ቅዱስ ወዳለው ስፍራ ነው እንዲሰገድ የሚፈልገው። ወደዛ ወደ ቴምፕል ሙስሊሞችም ያን ሰግድ ነበር። ግን የተሻለ ደግሞ መቅደሱ ቴምፕሉን የሰራው ለምሳሌ ነቢያት እና አብርሃም የሰሩት አለ። እሱ መካ ያለው ድንጋይ ነው፣ ቤት ነው፣ መስጊድ ነው። ሌላ ምንም ነገር አይደለም። በቃ ቅዱስ ቦታ ነው። ለዛ ነው ወደዛ የሚዞረው። እናንተ ከዚህ ከነቢያት ሃይማኖት ከራቃችሁ በጣም ቆይቷል። ለዛ ግራ ይገባቸዋል። አይሁዶችም ቴምፕል ጋር ሲሄዱ ግራ ይገባቸዋል። ለምንድን ነው አይሁዶች ቴምፕል ጋር ያሉት ብላችሁ ይዞርባቸዋል። እኛም ወደ ካዕባ ስንዞር ግራ ይገባቸዋል። ምንም አዲስ ነገር የለም። ግራ ባይገባችሁ ይገርመኝ ነበር። ያላችሁበትን ነገር በዚህ ማወቅ ትችላላችሁ። እሺ
ያላችሁን ነገር በዚህ ማውጣት ትችላላችሁ። ሐሳቡን ቀየረ ወይ ምናምን ነገር ከአረብ ነው የተነሳው ሐሳቡ የተቀየረ ምንም ሐሳብ አልተቀየረም። ለምሳሌ መካ ያሉትን አካላት ለምን ይሄ ኢየሱስ ጊዜ የነበሩት አካላት ወደ አረቢያ ሂዱ ቢላቸው ያስቸግራል። ነገር ግን የመጨረሻው ነብይ ከአረቢያ ነው የተነሳው። ስለዚህ እዛው አካባቢ ያለ ቴምፕል አለ ነቢያት የሰሩት። ስለዚህ ወደዛ ዙሩ ተባለ። ሌላ ምንም አዲስ ነገር የለም። አሁን ሌላ ነገር የለም። ክርስትና የለውም ቴምፕል የሚባል ዝም ብለህ ተነስተህ በፈለከው ነው። ዛሬ ሰኞ ይነሱና የሆነ ጾም ይጾማሉ ይነሱና እንትን የሚባል ጾም አለ ብለው ተነስቶ ይጾማሉ። ከዚህ እስከዚህ ቀን የሚጾሙ ይላሉ። ማን አዘዘ? ደስ እንዳለኝ ነው። ይነሱና የሆነ ቸርች ላይ ይነሳሉ። የራሱ ስርዓት አለ። አሁን ቤተክርስቲያን ሲገባ ለምንድን ነው የሚገባው? እንዴት ነው የሚገባው? አያውቁም። ኢየሱስ አድርጎታል፣ አይቶት አያውቁም። አሁን የሚሰሩበት ዲዛይን ይሄ እንትን ይሄ ውስጥ ገብቶ የሀገር ስዕል ደርድረው እንደዛ ኢየሱስ ሲያገ ነበር ወይ? ሲጀመር ኢየሱስ ቤተክርስቲያን ሰርቶ አምልኮ አያውቅም። ከናካቴው ኢየሱስ ራሱ ቤተ መቅደስ ገብቶ ነው የሚያመልከው። ከየት አምጥተውት ራሱ እንደሆነ አይታወቅም። ሁሉ ነገራቸው መጤ ነው። እንትን ክብረ በዓላቸው መጤ፣ ይሄ የሚዞሩበት አቅጣጫ መጤ፣ የሚያመልኩበት መንገድ መጤ፣ የሚጾሙት አጿጿው መጤ ሁሉ ነገር ማለት ነው። እዚህ እንደዛ ነው። ሞዴሬተር ምናምን የምትሉ ሰዎች እያየሁኝ እኮ ነው። ኮታች የሚጻፈውን እኮ ያለው ይጻፉ። ለምን እናንተ ቦታ ትሰጣላችሁ? እኔ እኮ ኮሜንት አያለው እንዴ። ሰው አሁን ሚዩት ካረኳቸው ይሄዳሉ። የሚፈልጉትን ነው የምንሰጣቸው። ሚዩት እስከ ቀጥታ እስካልተሳደቡ ድረስ ተዋቸው። ሚዩት ካረኳቸው ይሄዳሉ። በቃ ይረካሉ። ገባችሁ? እኔ ደስታ እንዲሰቃዩ ስለፈለኩኝ ሚዩት ማላረጋቸው ከታች በቃ ተዋቸው። ቀጥታ ዳይሬክት ስድብ ሲሆን ሚዩት ይደረጋሉ። አታስቡ፣ አትጨናንቁ። የሚፈልጉትን ማንሰጣቸው እንዴ ቁጭ ብለህ ትቃጠላለህ ከታች እንዴ የት አባት ይላል እንዴ ሚዩት አድርጌማ እኔ እንትን አይደለም እንደዚህ አልገላግልም የትም አትሄድም። ልክ የሆነ አካል ግደሉኝ እያለ ማለት ነው። አትሞትም፣ ትኖራለህ እየተሰቃየ ማለት ነው። እሺ ግን ደግሞ ኢየሱስን ትጠብቃለህ ለትንሳኤ? ኧረ አይደለም። ኢየሱስ ይኸውልህ አንተ ነህ እንጂ ኢየሱስ መጥቶ ይወስደኛል ብለህ የምታስበው። እኛ እኮ ኢየሱስ ለምን ኢየሱስ እኮ ባይመጣም እኛ ችግር የለብንም። ግን ከትንሳኤ መጨረሻ ለመሞት ይመጣል እንጂ ኢየሱስን ብለን አለም ጠብቀው። ለምን ነው ኢየሱስን የምንጠብቀው? እኛ አንተ ነው እኮ የምትጠብቀው። ተገሎ ሄዷል፣ አሁን ሲመለስ እንትን ይለኛል ብለህ አንተ ነው የምትጠብቀው። እኛ ኢየሱስን የሚገለው ማምላክ ነው፣ የሚያስነሳው ማምላክ ነው። እኛ የተገደለ አካል አንጠብቅም። ሟች ለምን እንጠብቃለን? አምላካችን አላህ ምን አለ? ወተወከል ዐለል ሐይ الذي لا يموت በዛ በማይሞተው ተመካ ነው እንጂ መቃብር መንደር የገባ ሰው እኛ አንተን አንደለም። ኢየሱስ በእናንተ ገብቷል፣ በእኛ አልገባም። ቢገባም ባይገባም ግን ገቢ እንደሆነ እናውቃለን። እኛ መቃብር በሚገባ አካል አምላካችን አንጠብቅም። መቃብር ከገባ በቃ አንተ የመሞት ፕሮባቢሊቲ ካለህ ራሱ እኛ አንጠብቅም አንተን። ራሱን ያድን ከቻለ ኢየሱስ። እሺ ራሱን ያድን። ግን ያው አምላክ አድኖታል። ሱረቱ ኒሳ ምዕራፍ 4 ቁጥር 158 ላይ ያው በእናንተ ወጉት መሰለኝ አልዳንም። ሆዱን ወጉት ስል የምሬ ነው። ባይዘው በጦር ወግተውታል መሰለኝ እንዳለ ጎኑን ማለት ነው። እዚህ አንተ ራስህ ጠብቅ። እኛ ለምን ነው የምንጠብቀው? እኛ ለምንድን ነው የምንጠብቀው? ኢየሱስን እንዴ ራሱ ይመጣል ነው እንጂ እኛ ነሰሰሊ ለምን እንደምንጠብቅ መጣ ምንም የሚፈጥር ለውጥ የለም ለኛ። ሲመጣ ባይዘው በቁርአን ነው የሚመራው። በእኛ በቁርአን መመሪያ ነው የሚመራው። ሲመጣ ይመጣል ካላችሁ እኮ እናንተ ቆይቷል። ሌላ ጥያቄ አለ? ሱራ 66 ላይ አላህ ብልት ነፋት አረግዘች ምናምን ነገር አይ ብልት ነፋ ምናምን የሚል ነገር የለውም እዛ ላይ። በነገራችን ላይ ማርያም ላይ እንዴት ጸነሰች ሲባል ያንተስ ከመንፈስ ቅዱስ ጸነሳ ተገኘች እኮ ነው የሚለው። ከመንፈስ ቅዱስ ጸነሰች። መንፈስ እንዴት መጣ? እንዴ ምንድን ብትወራው አምላክ እሺ አዳምን ከፈጠረው በኋላ ምን ከመንፈስ አለበት? ከዛስ ከመንፈሱ ምን አለበት? ሕያው ሆነ ይላል አይደል? መንፈስ ሕያው የሚያደርግ ነገር ነው። ግራ ገብቶ እኮ ነው። አንብብ፣ ተማሩ፣ አትደጋግም አንድን ጽሑፍ። እግዚአብሔር እፍ ብሎበት አይደል አዳም ሕያው የሆነው? ከህይወት እስትንፋስ እፋለበት ሕያው ሆነ ይባላል። ይሄን አታውቅም? የህይወት እስትንፋስ እንዳለ ኢዮብ ምዕራፍ 33 ቁጥር 6 ላይ የእግዚአብሔር መንፈስ ፈጠረኛል። የአምላክ በመንፈሱ ነው የሚፈጥረው። ስለዚህ ማርያም ላይ የአምላክ መንፈስ እንትን አለ፣ ከመንፈስ ጸነሰች። አምላክ በመንፈሱ ይሄ ምንድነው አዲስ የሚሆነው? ቆይ እንዲህ ሰዎቹ ጭራሽ ዞሮባቸዋል እንዴ? ጠቀላላ ምን ሆናል? ጭራሽ ቁርአን ላይ ማርያም በመንፈስ ጸነሰች፣ አምላክ በመንፈስ ጸነሳት እና ታዲያ በመንፈስ ሕያው ሆነ እኮ ነው የሚለው። ከመንፈሱ ነፋበት ሕያው ሆነ ይላል። ያ ምንም አዲስ ነገር የለውም። ብልቷን ቀሚስ አውልቅ ማን ያለ እንደዛ ይልማ ቁርአን ላይ እንደዛ ይልም። ስለዚህ ያሌለ ነገር እንትና ተባለ። ይልቁኑ ግን በኦርቶዶክስ አብ ማለት ነው ማርያምን ወዷት እንደሆነ ታውቃለህ። ስትሬንጅ ነገር ለምን አላሳይም? አብ ወዷት ነው እንትን እንደዚህ እሷን የፈለገ ወዷት ማለት ነው። ሌላ ጉዳይ
ውሽ አንተ አትደጋግም በእናትህ ቃል ስጋ ሆነ ምን ሆናል? አንዴ በቃ ማስረጃ የለም ከተባልክ ማስረጃ የለም ነው። አትደጋግም። ተመለሰልህ አይደል? የለም ቁርአን ላይ ወይ በቃ ጨርስ። ይበቃዋል። በቃ አንተ ሌላ ክርስቲያን ጋር እንቀጥላለን። ተመልሶልሃል። እምቢ አልክ እንግዲህ። ስለዚህ ሚዩት ትደረጋለህ ማለት ነው። ጨርሰሃል። እኔ ጥያቄያችሁን አስተናግጄ ነው ሚዩት ማድረጋችሁ። ጨረስክ። አሁን በቃ ሌላ ጥያቄ አለ? በስልምና አስተምሮ አጫጭርና